ባላንጣዎቹ ሳውዲና የተባበሩት አረብ ኤሚሬቶች የመፋለሚያ ሜዳቸውን ያደረጉት የአፍሪካ ቀንድ ላይ ነው። በባላንጣነት የሚተያዩት የመካከለኛው ምስራቅ ኃይሎች የገቡበት ጂኦፖለቲካዊ ፉክክር በአፍሪካ ቀንድ ፖለቲካዊ፣ ዲፕሎማሲያዊና ወታደራዊ ለውጦች እንዲታዩ ምክንያትም ሆኗል። በዚህ መሃል የተገኙት የቀንዱ ሀገራት በበኩላቸው የእነዚህ ኃይሎች ሽኩቻና ተያያዥ ለውጦችን እንዴት እንደሚያስተናግዱ በማጤን ላይም ናቸው። የዛሬው ዝግጅታችን በሳውዲ አረቢያና በተባበሩት አረብ ኤሚሬቶች መካከል የቀጠለው ውጥረት እንደ ኢትዮጵያ፣ ሶማሊያና ሱዳን፣ ኬንያ እንዲሁም ጅቡቲ ያሉ ሀገራት አጋጣሚውን ለመጠቀም ወይም ሁኔታው የሚያመጣውን ለውጥ ለመቋቋም እየሞከሩ ስላሉት ጉዳይ እንዳስሳለን። እስራኤል ነፃ ሀገርነቷን ላወጀችው ሶማሌላንድ የሰጠችው ድንገተኛ የሀገርነት እውቅና እንዲሁም በቀጠናው ያላትን ተጽዕኖ እያሰፋች የምትገኘው ቱርክ ጉዳይም አገሪቱን አማራጫቸውን እንዲመለከቱም አድርጓቸዋል። ተመሳሳይ ፍላጎት እንዳላቸው የሚታሰቡት ሳውዲ አረቢያ፣ ቱርክና ግብጽ አካሄዳቸው ከተባበሩት አረብ ኤሚሬቶችና ከእስራኤል ግቦች ጋር የሚጣረስ ተደርጎም ይቆጠራል። አንዳንድ የአፍሪካ ቀንድ ሀገራት ለየትኛው አካል እንደሚወግኑ በግልጽ አሳይተዋል። ሌሎች ደግሞ ምንም እንኳን ወደ አንዱ ቢያዘነብሉም አካሄዳቸውን ጥንቃቄ የተሞላበት አድርገዋል። ቢቢሲ ሞኒተሪንግ የአፍሪካ ቀንድ ሀገራትን እንቅስቃሴ ይፋዊ አስተያየቶች ከውጭ ኃይሎች ጋር የተደረጉ ግንኙነቶችን ተከታትሎ ባጠናቀረው በዚህ ትንታኔ የቀጠናው ሀገራት በአሁኑ ሰዓት ምን አቋም እንደያዙም ዳስሷል። ወደ ኤሚሬት ያዘነበለችው ኢትዮጵያ ምንም እንኳን ኢትዮጵያ በተባበሩት አረብ ኤሚሬቶችና በሳውዲ አረቢያ ፍትጊያ ውስጥ ይፋዊ አቋም ላለማሳየት በተጠናቀቀም የአቡዳቢ የቅርብ አጋር መሆኗን ቀጥላለች። የመገናኛ ብዙሃን ዘገባዎች እንደሚያመላክቱት የተባበሩት አረብ ኤሚሬቶች ከሱዳን ጦር ጋር እየተዋጋ ላለው የሱዳን ፈጥኖ ድራሽ ኃይል መሳሪያ ለማስተላለፍ ተጠቀምባቸው የነበሩት የሶማሊያና የምስራቃዊ ሊቢያ መስመሮች ተስተጓጉለውባታል። ይህንንም ተከትሎ ለአማጺው ኃይል መሳሪያ ለማቅረብ በኢትዮጵያ ላይ ያላት ጥገኝነት እየጨመረ መምጣቱም ዘገባዎች ያሳያሉ። ዜና ወኪል ሮይተርስ በተባበሩት አረብ ኤሚሬቶች የገንዘብ ድጋፍ የተደረገለትና የሱዳን ፈጥኖ ድራሽ ኃይል ስልጠና የሚሰጥበት ሚስጥራዊ ካምፕ ኢትዮጵያ ውስጥ መቋቋሙን የሚያትት የምርመራ ዘገባ ባለፈው ሳምንታት ማውጣቱም ይታወሳል። ከቀናት በኋላ የኢትዮጵያ መገናኛ ብዙሃን ባለስልጣን የአፍሪካ ህብረት ስብሰባን ሊዘግቡ የነበሩ የሮይተርስ ጋዜጠኞችን ፍቃድ እንደሰረዘ እንዲሁም የዜና ወኪሉን ሌሎች ዘጋቢዎች ፍቃድ ሳያድስ እንደቀረም ተገልጿል። የተባበሩት አረብ ኤሚሬቶች የፈጥኖ ድራሽ ኃይሉን ካምፕ በገንዘብ መደገፏን እንዲሁም በሱዳን ጦርነት መሳተፏን በተመለከተም የቀረቡ ክሶችን ውድቅ አድርጋለች። ኢትዮጵያ ለፈጥኖ ድራሽ ኃይሉ ድጋፍ እያደረገች ነው የሚለው ውንጀላም በሱዳን ባለስልጣናት በኩልም ቀርቦ ነበር። የኢትዮጵያ መንግስት የፈጥኖ ድራሽ ኃይሉ ተዋጊዎችና አጋሮቻቸው ከሀገሪቱ ተነስተው ብሉ ናይል ግዛት ውስጥ የሚገኙ የሱዳን ኃይሎች ላይ ጥቃት እንዲከፍት እንደፈቀደም በግልጽ ከሷል። ለኢትዮጵያ ድንበር ቅርብ በሆኑ ሱዳን አካባቢዎች በፈጥኖ ድራሽ ኃይሉ የሚፈጸሙ ጥቃቶች እየጨመሩ መምጣታቸውን ይህንን ክስ ለማጠናከር የሚጠቀሙበትም አልጠፉም። ሳውዲ አረቢያም ግን ኢትዮጵያን ከጎኗ ለማሰለፍ የምታደርገውን ጥረትም አላቋረጠችም። ባለፈው ሳምንት የካቲት 4 ቀን ዓመተ ምህረት ላይ ሳውዲ የውጭ ጉዳይ ሚኒስተር ልዑል ፈይሰል ቢን ፋርሃን ወደ አዲስ አበባ ተጉዘው ከጠቅላይ ሚኒስተር አብይ አህመድ ጋር ተወያይተዋል። ውጤታማ ተብሎ የተገለጸው ይህ ውይይት የተካሄደው የሁለቱ ሀገራት የውጭ ጉዳይ ሚኒስተሮች በሪያድ ከተገናኙ በኋላም እንደነበርም እየተገለጸ ነው። ባሳለፍነው ሳምንት ማክሰኞ የካቲት 10 ቀን ደግሞ የቱርክ ፕሬዝዳንት ረሲብ ጣይብ ኤርዶሃን ለይፋዊ ጉብኝት አዲስ አበባ መጥተው ነበር። ፕሬዝዳንቱ ጉብኝት ኢትዮጵያ ይበልጥ ወደ ተባበሩት አረብ ኤሚሬቶችና እስራኤል እንዳትሳብ የተደረገ ሙከራ ተደርጎም ታይቷል። ኢትዮጵያ እስካሁን ድረስ እስራኤል ለሶማሌላንድ የሰጠችውን እውቅና በተመለከተ ግልጽ የሆነ አቋም አላሳየችም። ለሶማሌላንድ እውቅና እንደሚያሰጥ የተገለጸውን ስምምነት ከሀርጌሳ ጋር ተፈራርማ እንደነበር ከግምት ውስጥ ሲገባ ግን ወደ እስራኤልና ሶማሌላንድ የማዘንበል እድሏ ከፍተኛ እንደሆነም ይገመታል። ባለፉት ዓመታት ባህር በር አልባ የመሆኗን ጉዳይ ለመቀየር እየጣረች ያለችው ኢትዮጵያ በአሰብ ወደብ ጉዳይ ከኤርትራ ጋር የገባችበትን ፍጥጫም አክሮሮታል። ከሶማሌላንድ ጋር የተፈረመው ስምምነት ያስከተለው ከፍተኛ ዲፕሎማሲያዊ ጫና ኢትዮጵያ ጉዳዩን እንዳትገፋበትም አስገድዷታል። በስምምነቱ ምክንያት የተቃቃሩት ሶማሊያና ኢትዮጵያ ወደ ቱርክ ተጉዘው ስምምነት ሲፈጽሙ ግን ሞቃዲሾና አዲስ አበባ የባህር በርን በተመለከተ ድርድር ውስጥ የመግባታቸው ጉዳይ በቅድመ ሁኔታነትም ተቀምጧል። ኢትዮጵያና ሶማሊያን ያደራደሩት የቱርኩ ፕሬዝዳንት ኤርዶሃን በአዲስ አበባ ጉብኝታቸው ወቅት እስራኤል ለሶማሊላንድ የሰጠችው የሀገርነት እውቅና
ለሶማሊላንድም ሆነ ለአፍሪካ ቀንድ ምንም ጥቅም አይኖረውም ሲሉም ተደምጠዋል። እስራኤል ለሶማሊላንድ እውቅናን ለመስጠት ውሳኔዋን ይፋ ያደረገችው ኢትዮጵያና ሶማሊያን በደረሱት ስምምነት መሰረት የባህር በርን በተመለከተ የሚያደርጉት ንግግር በተጓተተበት ወቅትም ነው። ይህ የእስራኤል ድንገተኛ እርምጃ ኢትዮጵያ ተጨማሪ አማራጮች እንዲኖራትም አድርጓል። አሁን ኢትዮጵያ አጓጊ የሆነ የባህር በር አማራጭ ከሶማሌ ይቀርብላታል አሊያም ከሶማሊላንድ ጋር የተፈራረመችውን ስምምነት በድጋሚም ታነሳለች። አሁን ባለው ሁኔታ ኢትዮጵያ የሶማሊላንድን ጉዳይ የምታነሳ ከሆነ ምናልባትም የሚደርስባት ጫና ካለፈው ዝቅ ያለ ሊሆን ይችላል። እስካሁን ድረስ ግን ኢትዮጵያ አማራጮቿን ክፍት ማድረግን መርጣለች። ወደ ሳውዲና ግብጽ የተጠጋችው ኤርትራን የተመለከተውን ጉዳይ የምንመልከተው ከኤርትራ ጋር የገባችበት ውጥረት እየተካረረ የመጣው ኢትዮጵያ ከተባበሩት አረብ ኤሚሬቶች ጋር ያላት ግንኙነት መጠናከሩ አስመራ ሌላኛውን ጽንፍ እንድትይዝም አድርጓታል። ኤርትራ ይህንን አካሄድ መከተል የጀመረችው የመካከለኛው ምስራቆቹ ሀገራት ባላንጣዎች ከመሆናቸው አስቀድሞም ነበር። የኤርትራ ፕሬዝዳንት ኢሳያስ አፈወርቂ ጥር ላይ በሰጡት ቃለ መጠይቅም ኢትዮጵያ የባህር በርን በተመለከተ ከያዘችው ፈርጣማ አቋምና በአሰብ ወደብ ላይ ከምታነሳው የሉዓላዊነት ጥያቄ ጀርባ የተባበሩት አረብ ኤሚሬቶች እንደምትገኝ በመጥቀስም ከሰዋል። በተጨማሪም የተባበሩት አረብ ኤሚሬቶች ኢትዮጵያንና ሌሎች ጎረቤት ሀገራትን በመጠቀም ሱዳንን የመውረር ፍላጎት አላት ሲሉም ወንጅለዋል። ኤርትራ የሳውዲ አጋር ከሆነችው ግብጽ ጋር ያላት ግንኙነት ሪያድ ጋር ትስስሯን እንድታጠናክርም አግዟታል። ባለፉት ቅርብ ወራትም የሶስቱ ሀገራት መሪዎች ና ባለስልጣናት ሪያድ፣ ካይሮና አስመራ ውስጥ ተገኝተው ስለ ቀይ ባህር ደህንነት ተከታታይ ውይይቶችን አድርገዋል። ጅቡቲም እንደ ኤርትራ ሁሉ ከተባበሩት አረብ ኤሚሬቶች ጋር ያላት ግንኙነት ባለፉት ዓመታት እየሻከረ ከሳውዲ አረቢያ ጋር ደግሞ ይበልጥ እየተወዳጀች መጥታለች። በዚህም የተነሳ የሁለቱ ሀገራት የቅርብ ጊዜያት ሁኔታዎች በጅቡቲ አቋም ላይ እምብዛም ለውጥ አላመጡም። ከዚህ በበለጠ ለጅቡቲ አሳሳቢ የሆነው ጉዳይ እስራኤል ለሶማሊላንድ የሰጠችው እውቅና ነው። የጅቡቲ ወደብ ዋነኛ ተጠቃሚ የሆነችው ኢትዮጵያም ቴል አቪቭን ተከትላ ለሶማሊላንድ እውቅና ልትሰጥ ትችላለች የሚል ስጋትም ጭሮበታል። አዲስ አበባና ሀርጌሳ የወደብ ስምምነት ላይ የሚደርሱ ከሆነ 95 በመቶ የሚሆነውን የኢትዮጵያን የባህር ላይ ገቢና ወጭ ንግድም የምታስተናግደው ጅቡቲ ላይ ከፍተኛ የንግድ ኪሳራን ያመጣል። በዚህ ምክንያት ጅቡቲ ሶማሊላንድ እውቅና በመጻረር የከፈተችውን ዲፕሎማሲያዊ ዘመቻ በማገዝ ከፍተኛ ሚና እየተጫወተች ነው። ከኤሚሬቶች ጋር ያላትን ግንኙነት የበጠሰችውን ሶማሊያን እንመልከት። ሶማሊያ ምናልባትም የመካከለኛው ምስራቅ ኃይሎች ፉክክር አንዲት ትንሽ ሀገር ቅድሚያ የምትሰጣቸውን አጀንዳዎች እንዴት በአንድ ጀንበር ሊቀየር እንደሚችል ለመረዳት የምታግዝ ግልጽ ማሳያ ነች። ሶማሊያ ለረጅም ጊዜ ስትፈራው የነበረው ተገንጣይ ግዛቷ እጅግ ጉልበታም በሆነ የውጭ ሀገር ሲደገፍ የመመልከት ስጋት እውን ሆኖም ፊት ለፊቷ ተደቅኗል። እስራኤል ለሶማሊላንድ የሰጠችው የሀገርነት እውቅና የመጀመሪያ በትሩን ያሳረፈው የሶማሊያና የተባበሩት አረብ ኤሚሬቶች ግንኙነት ላይ ነው። ለረጅም ጊዜ የሶማሊያ አጋር ሆና የቆየችው አቡዳቢም አሁን የእስራኤልን እርምጃ አቀነባብራለች በሚልም ክስ ቀርቦባታል። ለሶማሊላንድ እውቅና በተሰጠ በቀናት ልዩነት ሶማሊያ ከተባበሩት አረብ ኤሚሬቶች ጋር የፈጸመቻቸውን ስምምነቶች ሰርዛለች። የአቡዳቢ የጭነትና ወታደራዊ አውሮፕላኖች አየር ክልሏ ውስጥ እንዳይበሩም አግዳለች። ሞቃዲሾ ይህንን እርምጃ የወሰደችው የሳውዲና የኤሚሬቶች መካረር እያየለ በመጣበት በዚህ ወቅት ነው። እርምጃው የተወሰደበት ጊዜ የሶማሊያ ውሳኔ በሳውዲ ትዕዛዝ የተፈጸመ ነው የሚል ግምት እንዲነሳም ምክንያት ሆኗል። ተሰረዙት ስምምነቶች መካከል አቡዳቢ በሶማሊያ ውስጥ ዋና ዋና ወደቦችን ለማስተዳደር ፍቃድ ያገኘችበት ውል ይገኝበታል። የተባበሩት አረብ ኤሚሬቶች በሶማሊያ ወታደራዊና የደህንነት ጉዳይ ላይ ያላት ሚና ከፍ እንዲል ያደረገው የአውሮፓውያኑ 2023 የመከላከያ ስምምነትም ከተሰረዙት ውሎች መካከል ነው። ኤሚሬቶች ከሶማሌ ጋር የገባችበት መቃቃር በቀጠናው ተጽዕኖዋን ለማስፋት ለወጠነችው እቅድ ትልቅ እንቅፋትም ነው። አሁንም ቢሆን ግን አቡዳቢ በተበታተነው የሶማሊያ የፖለቲካና ዲፕሎማሲ ምህዳር ውስጥም አጋሮች አሏት። የተባበሩት አረብ ኤሚሬቶች ለሶማሊላንድ እውቅና እንድትሰጥ የሚጠይቁ ተደጋጋሚ ድምጾችን በዝተዋል። የሶማሊላንድ ባለስልጣናት ኤሚሬቶችን የሚደግፉ ሰልፎችንም አካሂደዋል። ጥር መጨረሻ ላይም የሶማሊላንድ ፕሬዝዳንት አቡዳቢን ጎብኝተዋል። የኤሚሬቶች የወደብ አስተዳደር ኩባንያ የሆነው ዲፕ ወርልድ አሁንም ሶማሊላንድ ውስጥ የሚገኘውን የበርበራ ወደብና በከፊል ራስ ገዟ ፑንትላንድ ያለውን የቦሳስ ወደብ ያንቀሳቅሳል። ሶማሊላንድ፣ ፑንትላንድና ጁባላንድ የሶማሌ መንግስት ከተባበሩት አረብ ኤሚሬቶች ጋር የተገነቡ ስምምነቶች ለመሰረዝ ያስተላለፈውን ውሳኔም ውድቅ አድርገዋል። በእነዚህ ሶስት ግዛቶች ውስጥ ቁጥጥር የሌላት ሶማሊያ የተባበሩት አረብ ኤሚሬቶች እንቅስቃሴዋን እንድታቆም የምታስገድድበት እምብዛም መንገድ የላትም። ተጠናከረው የሶማሊያና የቱርክ ወዳጅነትስ ምን ይመስላል? ሶማሊያ ከተባበሩት አረብ ኤሚሬቶች ጋር የገባቻቸውን ስምምነቶች ለመሰረዝ ያስተላለፈችውን ውሳኔ ተግባራዊ ማድረግ የመቻሏ ጉዳይም
በብዙዎች ዘንድ ጥርጣሬንም ጭሯል። ሶማሌ በአንጻሩ አዳዲስ ወታደራዊና ዲፕሎማሲያዊ ጥምረቶችን መፍጠር እንዲሁም ከነባር ወዳጆቿ ጋር ያላትን ስትራቴጂካዊ ትብብር የማጠናከር ዘመቻንም ተያይዘዋለች። ባለፈው ሳምንት የባህር ኃይል አሃዶችን ከ10 በላይ ዘመናዊ ታንኮችና ሌሎች ከባድ የጦር መሳሪያዎችን የጫነው የቱርክ አንካክታር የጦር መርከብ ሞቃዲሾም ደርሷል። ቀናት አስቀድሞ ደግሞ የቱርክ ኤፍ-16 የጦር አውሮፕላኖች በሞቃዲሾ ሰማይ ላይ ዝቅ ብለው በመብረር ትርኢት ሲያሳዩም ነበር። የነዳጅ ፍለጋና የደህንነት መርከቦችን ጨምሮ ሌሎች በርካታ የቱርክ መርከቦችም ወደ ሶማሊያም ተጉዘዋል። ቻግሪቤ የተሰኘው የቱርክ የነዳጅ ፍለጋና ቁፋሮ መርከብ ባለፈው ሳምንት እሁድ ወደ ሶማሊያ ይህ የነዳጅ ፍለጋ መርከብ ከጥቂት ወራት በኋላም በሶማሊያ ውሃ ውስጥ ጥልቅ ቁፋሮ እንደሚጀምርም ይጠበቃል። በተጨማሪም በሶማሊያ ሰሜን ምስራቃዊ ክፍል በሚገኘው ላስቆሬ ከተማ ውስጥ አዲስ የቱርክ የባህር ኃይል ጦር ሰፈር የማቋቋም እቅድ እንዳለም የሶማሊያና የቱርክ መገናኛ ብዙሃንም ዘግበውታል። የጦር ሰፈሩ ይገነባበታል የተባለው ቦታ እስራኤል የባህር ኃይል ጦር ለመመስረት ካቀደችበት የሶማሊላንድ በርበራ ወደብ እምብዛም የማይርቅ ስትራቴጂካዊ የባህር ጠረፍ ነው። እስራኤል ለሶማሊላንድ እውቅና መስጠቷ ቱርክ እነዚህን እርምጃዎቿን እንድታፈጥንም ያደረጋት ይመስላል። አሁንም ቢሆን የቱርክን ወታደራዊ ጦር ሰፈር በምታስተናግደው ሶማሊያ ውስጥ እየታየ ያለው የአንካራ እንቅስቃሴ ከዚህ ቀደም በዚህ መጠንም አልታየም። ሶማሊያ ከተባበሩት አረብ ኤሚሬቶች ያጣችውን ድጋፍ ለማካካስም እንዲሁም በግዛት አንድነቷን ላይ ተጨማሪ ስጋት እንዳይጋረጥባት ለመከላከል ስትል ሳውዲ አረቢያ ከግብጽና ከኳታር ጋር የመከላከልና የደህንነት ስምምነቶችን ተፈራርማለች። ሳውዲና ሶማሌ ጥር 1 ቀን የተፈራረሙት የመከላከያ ትብብር ስምምነት ሪያድ የሞቃዲሾ ኃይሎችን እንድታሰለጥን እንዲሁም ሁለቱ ሀገራት በቀይ ባህር የደህንነት ትብብር እንዲኖራቸውም ያደርጋል። በሳውዲ ቁጣ የተጠቀመው የሱዳን ጦርስ ማን ነው? ወታደራዊ የሱዳን መንግስት የተባበሩት አረብ ኤሚሬቶች የፈጥኖ ደራሽ ኃይሉ የምትሰጠውን ወታደራዊና የገንዘብ ድጋፍ ለዓመታት ሲቃወም ቆይቷል። እምብዛም ፍሬ ባያፈራለትም በዚህም የተነሳ የሳውዲና ኤሚሬቶች መቃቃር ለሱዳን ጦር ጥሩ አጋጣሚ ፈጥሮለታል። ያለፉት በርካታ ወራት ሱዳን ሳውዲ የተባበሩት አረብ ኤሚሬቶች ላይ ያላትን ንዴታ በዝምታ ስትጠቀምበትም ቆይታለች። የሱዳን ጦር ከፓኪስታን ጋር ለተፈራረመው የ1.5 ቢሊዮን ዶላር የጦር መሳሪያ ግዥ ገንዘብ ድጋፍ ያደረገችው ሳውዲ እንደሆነችም በሰፊው ይታመናል። ይህ የግዥ ስምምነት የሱዳን ጦር ዘመናዊ ድሮኖችና ጸረ አውሮፕላን ሚሳኤሎችን ታጥቆ አቅሙን እንዲያጠናክር የሚያደርግም ነው። ፈጥኖ ደራሽ ኃይሉ ላይ ብልጫም እንዲኖረው ያስችለዋል። የሱዳን ጦር ከጥር መጨረሻ አንስቶ ከፈጥኖ ደራሽ ኃይሉ ጋር በሚያደርገው ጦርነት ድል እየተቀናጀ ነው። ፈጥኖ ደራሽ ኃይሉ የደቡብ ኮርዶፋን ግዛት ዋና ከተማ በሆነችው ካዱጉሊ ላይ ለ2 ዓመት አድርጎት የነበረውን ከበባም ሰብሯል። እዚያው ግዛት ውስጥ የምትገኘው ዴሊንግ ከተማ ገብታበት የነበረው ከበባም እንዲሁ አብቅቷል። የሀቢላ ከተማንም በእጁ አስገብቷል። ጦሩ የፈጥኖ ደራሽ ኃይሉን የአየር መከላከያ ስርዓቶችንም አውድሟል። በዳርፉርና በኮርዶፋን ግዛቶች የሚገኙ ወሳኝ ይዞታዎች ላይም ጥቃት ፈጽሟል። ከሁሉም በላይ የሳውዲ ተጽዕኖ ፈጣሪነት ምስጋና ይግባውና የአሜሪካ መንግስት በጦርነቱ ላይ ለሱዳን ጦር የተመቸ አቋምም ይዟል። ሳውዲም የሱዳን ፈጥኖ ደራሽ ኃይል ላይ እንዲሁም የተባበሩት አረብ ኤሚሬቶች ለቡድኑ የምታደርገውን ድጋፍ በተመለከተ የምታሰመው ተቃውሞ እየጨመረ መጥቷል። በጥንቃቄ የምትጓዘው የቀንዱ ሀገራት ኬንያስ ምን ደረጃ ላይ ትገኛለች? የተባበሩት አረብ ኤሚሬቶችና እስራኤል ሌላኛዋ አጋር የሆነችው ኬንያ የሳውዲና የኤሚሬቶችን መቃቃር በተመለከተም ሆነ በሶማሊላንድ እውቅና ጉዳይ እስካሁን ዝምታን መርጣለች። ከሶማሊያ እስከ እስራኤል ካሉት ሁሉም ወገኖች ጋር ጥሩ ግንኙነት ያላት የምትመስለው ኬንያ የደፈረሰው እስከሚጠራ ድረስ በጥንቃቄ መጓዟንም የመረጠች መስላለች። ይህ ዝምታ መቀጠሉ ግን ሶማሊያ እንዳታልፈው አድርጓታል። በተለይም ኬንያ በሱዳን ጦርነትና በሌሎች ጉዳዮች ላይ ከተባበሩት አረብ ኤሚሬቶች ጋር ትተባበራለች መባሉ ይህንን ስሜት አጋግሎታል። ሶማሌው ፕሬዝዳንት ሐሰን ሼክ መሐመድ አንዳንድ ጎረቤት ሀገራት ለአጭር ጊዜ ፍላጎቶቻቸው ሲሉ ለሶማሊላንድ የተሰጠውን እውቅና መጠቀም ይፈልጋሉ ሲልም ባለፈው ሳምንት ተናግረዋል። ፕሬዝዳንቱ ይህንን ክስ ሲያቀርቡ የቱንም ሀገር ስም ያልጠቀሱ ሲሆን ኢትዮጵያና ኬንያ የእስራኤልን እርምጃ እንዲያወግዙ ለማሳመን ወደ ሁለቱ ሀገራት ያደረጓቸው ጉዞዎችም ውጤት አላስገኙላቸውም ተብሏል።